ስለዚህ አሁንም ተልእኳችን የታሪካዊ ጠላቶቻችን የውጭ ባዕዳኖች ተላላኪ የሆኑትን ባንዳዎች በመደምሰስ የውጭ ጠላት ባዕዳንን እጅ በመቁረጥ ፍላጎታቸውን ማምከል ነው። ሌተናል ጀነራል መሐመድ ተሰማ እያሉት ያለው በግልጽ የፋኖ ኃይሎችን አጥፍተን ከኤርትራ ጋር እንዋጋለን ነው። እሳቸውም የምስራቅ እዝ ዋና አዛዥ ናቸው። የሀገሪቷ መከላከያ ሰራዊት ካሁን ቀደም የነበረው እዝ ብዛት 5 ቢሆንም ዛሬ ላይ 13 ደርሰዋል። እንደ ብርጋዴር ጀነራል ተፈራ ማሞ መረጃ ከሆነ ደግሞ 13ቱም አማራ ክልል ገብተው ውጊያ ላይ ናቸው። የተወደዳችሁ የሚዲያችን ተከታታዮች ጤና ይስጥልን፣ እንደምን አላችሁ? የሌተናል ጀነራል ንግግሩን ተከትሎ ባለሙያ ጋብዘን አስተንተነንና አጥር ምጥን ያለ መሰናዶ ይዘናል። አብራችሁን ብትቆዩ አትጸጸቱም። በአማራ ክልል በፌደራል መንግስቱና በፋኖ ኃይሎች መካከል የሚካሄደው ውጊያ 2 ዓመት ተኩል አስቆጥሮ 3ኛውም በማለቅ ላይ በመሆኑ በሁሉም ወገን ደመሰስናቸው የሚለው ዜና በየዕለቱ የሚመጣ ሲሆን ጦርነቱ ግን እስካሁን አላከተመም። ላለፉት 2 ዓመት ተኩል በደመሰስናቸው ዜና ተደምሰው ያላለቁት የፋኖ ኃይሎችም ዛሬ ላይ ይደመሰሳሉ ይባልላቸዋል። ሌተናል ጀነራል መሐመድ ተሰማ ማለፊያ ወታደር ስለመሆናቸው ጓዶቻቸው ይመሰክሩላቸዋል። ከፋኖ ኃይሎች ጋር በገቡበት ውጊያ ግን ስማቸውን ሆነው የተገኙ አይመስሉም። አንድን በህዝብ የሚደገፍ ኃይል እንደመሰሳለን ማለት ወታደራዊም ፖለቲካዊም ስህተት ነው ያሉን አንድ አስተያየት ሰጭ ለማስደሰት መስራት የልብ አያደርስም ይላሉ። ወዳጅና ጠላትን በሚገባ በመለየት ራስና የምትመራውን አሃዱ በማዘጋጀት እየተዋጋ በመሰልጠን እየሰለጠንክ በመዋጋት እና ጠላትን ከህዝብ ነጥለህ በመምታት በዚች ሀገር ላይ ሰላምን ስናረጋግጥ አሁን የተጀመሩት እድገት በከፍተኛ ደረጃ ተሰርቶ በአጭር ጊዜ ኢትዮጵያን ወደ ኢኮኖሚ የበለጸጉ ሀገሮች ጎራ የሚያሰልፍ ይሆናል ማለት ነው። ስራን መስራትና አለቃን ለማስደሰት መስራት የተለያዩ ነገሮች ናቸው። ታማኝነት በስራ እንጂ በንግግር አይገኝም የሚሉት አስተያየት ሰጪው ፖለቲካዊ ጥያቄ ያለን ከሚል የራስ ዜጋ ጋር ከወራት ባለፈው መዋጋት አዋጭ እንደማይሆንም ይተነትናሉ። በተለይ እንዳንድ ጀነራል በህዝብ የሚደገፍ ነጥሮ የወጣ የፖለቲካ ጥያቄ ያላቸው ራሳቸውም በፖለቲካ በትጥቅም ፈጣን በሆነ መንገድ እያሳደጉ ከመጡ ኃይሎች ጋር ውያ አዋጭ መንገድ አለመሆኑን ተገንዝቦ ፖለቲካዊ መፍትሄ መሻት ሲገባ የጥቁር ፕሮፓጋንዳ ሰለባ መሆን አሳዛኝ ነው ይላሉ። በተለይ ድርጅቱ እንደ ወታደር፣ በተለይ ድርጅቱ እንደ ጀነራል፣ በተለይ ድርጅቱ የውያ ልምድ እንዳለው ሰው የሚያበሳጭ ነው ባይ ናቸው። ጀነራሉ እንደሚሉት የፋኖ ኃይሎች በቀላሉ የሚደመሰሱ አይደሉም ያሉን አስተያየት ሰጪው በውያ ታሪክ የሽምቅ ተዋጊዎችን በተለይ በህዝብ የሚደገፍ የሽምቅ ተዋጊዎችን መደምሰስ ቀርቶ መበታተኑም አስቸጋሪ ነው ባይ ናቸው። የፋኖ ኃይሎች በሽምቅ ውያ ራሳቸውን እያሳደጉ የመጡ ቀጠናዊና ዓለም አቀፋዊ አታዮችን ጭምር እያሳመሩ የመጡ ኃይሎች ሆነዋል። በወታደራዊ አማራጭ ብቻ ረጅም ጊዜ የሚቆይ ሰላም ማምጣት እንደማይቻል ታሪክ ያሳየናል የሚሉት አስተያየት ሰጪው ዘላቂ ሰላም ብዙ ጊዜ በፖለቲካ ድርድር፣ በማህበራዊ ፍትህና በህዝብ ፍላጎት መሟላት የሚመጣ ነገር መሆኑን መገንዘብ ያስፈልጋል ባይ ናቸው። የኛ ተልእኮ ባንዳዎችን በደምሰስ ብቻ አይደለም። ወደኛ የተነጣጠረው የባዕዳኖችንም ቀስት ወደነሱ ማዞር መቻል አለብን። በባንዳዎች አማካኝነት ኢትዮጵያን ለማቃጠል የለኮሱትን እሳት ነበልባል ወደነሱ ማዞር መቻል አለብን። ይህን ለማድረግ ደግሞ እዚህ ጋር ያለውን ግዳጅ በአጭር ጊዜ መጨረስ መቻል ይኖርብናል። በባንዳዎች ላይ የምንተኩሳት ጥይት ባንዳዎችን ከመግደልም አልፋ የትኛውም የግጭት መፍትሄ የሚገመተው በሰብአዊ ህልውናው በህግ የበላይነትና በረጅም ጊዜ ሰላማዊ እድገት ላይ ባለው ተጽዕኖ ነው የሚሉት አስተያየት ሰጪው በዚያ ላይ የፋኖ ኃይሎች የሚያካሂዱት የውጊያ ስልት ውስብስብና አስቸጋሪ ነው ባይ ናቸው። ጀነራሉ ምንም እንኳን የፋኖ ኃይሎች ደመሰሰው ወደ ኤርትራ እንደሚዘምቱ ቢናገሩም ጦርነቱ ሲጀመር ጀምሮ የነበረውን ውስብስብ የውጊያ ስልት ማምከን ያልቻሉ፣ መረዳትና ማንበብ ያልቻሉ ወታደራዊ ልቅ ናቸው ይሏቸዋል። የሽምቅ ተዋጊዎችን በቀላል ማጥፋት እጅግ ከባድ ነገር ነው። ታሪክም ሆነ ወታደራዊ ጥናት ይህንን ያረጋግጣሉ። ይህ የትግል ስልት ውጤታማ የሚያደርጉት ብዙ ምክንያቶች አሉ። የሽምቅ ውጊያ ከጥንት ጀምረው የነበረው ውስብስብ የውጊያ ስልት ነው ይላሉ። የውጊያ ስልትን ከታሪክ አንጻር መመልከት እንደሚገባ ጠቁመው ማብራሪያ ሰጥተውበታል። ታሪክ እንደሚያሳየው ብዙ ትላልቅ በዘመናዊ የጦር መሳሪያ የታጠቁ ሰራዊቶች በሽምቅ ተዋጊዎች ከፍተኛ ሽንፈትን አስተናግደዋል፣ አለያም ለረጅም ጊዜ በዘለቀ ጦርነት ተዳክመዋል። በ19ኛው መቶ ክፍለ ዘመን
ዘመን የስፔን ተዋጊዎች በፈረንሳይ የንጉሠ ነገሥት ናፖሊዮን ኃይሎች ላይ የሽምቅ ውጊያ ከፍተውባቸው ነበር። ይህ ትንሽ ጦርነት የፈረንሳይን ጦር በእጅጉ አዳክሞታል። በ20ኛው መቶ ክፍለ ዘመን ደግሞ የአሜሪካ ጦር በሰሜን ቪየትናም ጦር ሽምቅ ተዋጊዎች ላይ ያደረገው ውጊያ ትልቅ ማሳያ ነው። የአሜሪካ የጦር ኃይል እጅግ የላቀ ቢሆንም የሽምቅ ተዋጊዎቹ መደበኛ ያልሆነ ስልት እንደ ዋሻና የደን መሸሸጊያዎችን በመጠቀም አሜሪካ ለቃ እንድትወጣ አስገድዷታል። በቅርብ ጊዜም በሶቪየት ህብረትና በኋላም በአሜሪካ የሚመራው ጥምር ጦር በአፍጋኒስታንና ከሌሎች የሽምቅ ቡድኖች ጋር ያደረገውን ጦርነት ለብዙ አስርተ ዓመታት የዘለቀና ለቀው ከመውጣት ያለፈ መፍትሄ ያላስገኘ ጦርነት ነበር። የፋኖ ኃይሎች የሚከተሉት የውጊያ ስልት ከወታደራዊ ሳይንስ አንጻር የተመለከትነው እንደሆነ ደግሞ የወታደራዊ ስትራቴጂ ስልቶች የሽምቅ ውጊያን የሚተነትኑት በሚከተሉት ምክንያቶች የተነሳ ሽምቅ ተዋጊዎችን ማጥፋት ከባድ እንደሆነ ነው። አንደኛውና ቀዳሚው የመሬት አቀማመጥ ዕውቀት ያላቸው ተዋጊዎች በሚንቀሳቀሱበት አካባቢ ስለ ጫካ፣ ተራራ፣ በረሃ ወይም ከተማ ጥሩ ዕውቀት ያላቸው ናቸው። ይህንን ዕውቀታቸውን ተጠቅመው ድንገተኛ ጥቃት ለመሰንዘርና ለመሰወር ቀላል ይሆንላቸዋል። ሌላው የህዝብ ድጋፍ ያላቸው መሆናቸው ነው። የሽምቅ ውጊያ የሚከናወነው ከአካባቢው ህዝብ በሚያገኙት ድጋፍ ነው። ህዝቡ ምግብ፣ መጠለያ፣ መረጃና አዲስ ተዋጊዎችን ያቀርብላቸዋል። ሰራዊቱ ህዝቡን ከሽምቅ ተዋጊዎች መለየት እስካልቻለ ድረስ ውጊያው ይቀጥላል ማለት ነው። በተመሳሳይ መልኩ ተለዋዋጭና አለመታወቅ የሽምቅ ተዋጊዎችን ለማጥፋት አስቸጋሪ ያደርጉታል። ሽምቅ ተዋጊዎች የደንብ ልብስ አይለብሱም፣ ትልቅ የጦር ሰፈር የላቸውም። ከጥቃት በኋላ ወደ ሲቪል ህይወት ተቀላቅለው መደበቅ ይችላሉ። ይህ ለጠላት ኃይል ኢላማ እጅግ ከባድ ያደርግባቸዋል። ሌላውና ትልቁ ነጥብ ደግሞ ስነልቦናዊ ጦርነት ነው። የሽምቅ ተዋጊዎች ግብ ጠላትን ማሸነፍ ብቻ ሳይሆን ማድከምና ዋናውን መግደል ጭምር ነው። ትናንሽና ተደጋጋሚ ጥቃቶች በጠላት ሰራዊቶች ላይ ፍርሃትና ጥርጣሬ ይፈጥራሉ። የሽምቅ ተዋጊዎች የሚያስፈልጋቸው የጦር መሳሪያና ስንቅ ከመደበኛ ሰራዊቱ እጅግ ያነሰ ነው። ይህ ውድ ያልሆነ የትግል ስልት ውድ በሆነው የመንግስት ሰራዊት ላይ ለረጅም ጊዜ ጫና መፍጠር ያስችላቸዋል። ባጭሩ የሽምቅ ውጊያ ጥንካሬው መደበኛ የጎደለው መሆኑን እና በህዝብና በመሬት አቀማመጥ ላይ መመስረቱ ነው። አስተያየት ሰጪው ከዚህ ታሪካዊና ሳይንሳዊ ምክንያቶች የተነሳ ምንም እንኳን ጀነራል መኮንኑን እንደመሳቸዋለን ብለው መደምሰስ ቀላል አይሆንላቸውም ይላሉ። አክለውም የአንድ መንግስት ጀነራል የሽምቅ ተዋጊዎችን እደመስሳለሁ ካለ ታሪክና የወታደራዊ ሳይንስ ጥናቶች እንደሚያሳዩት ውጤታማ ለመሆን ከወታደራዊ እርምጃ ባለፈ ሁሉን አቀፍ የምህረት አዋጅ በማውጣት ወደ ማህበረሰቡ እንዲቀላቀሉ ማድረግ ይኖርበታል ይላሉ። የግጭቱን መንስኤ ማስወገድ ሌላው ነጥብ ነው። የሽምቅ ተዋጊዎች እንዲነሱ ያደረጉትን ዋና ዋና ችግሮች፣ ታሪካዊ ቅሬታዎች፣ ኢኮኖሚያዊ እኩልነት የጎደለው አከፋፈል ወዘተ ወይም የሽምቅ ተዋጊዎች አለን የሚሉትን ፖለቲካዊ ጥያቄ በጠቅላላ በመፍታት ለትግላቸው የነበረው ህጋዊ መሰረት ማሳጣት ያስፈልጋል። በአጠቃላይ አንድ ጀነራል ሽምቅ ተዋጊዎችን ለመደምሰስ ከፈለገ ጦርነቱን እንደ ወታደራዊ ችግር ብቻ ሳይሆን እንደ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ችግር መመልከትና ሁሉንም ያካተተ ዘመቻ ማካሄድ አለበት ይላሉ። ታሪክ የሚያስተምረው ትልቁ ትምህርት ይህንኑ ነው በማለት የሽምቅ ውጊያና ተዋጊን ለመበታተን እንደ መንግስት አንደኛ የህዝቡን ልብና አእምሮ ማሸነፍ ያስፈልጋል ባይ ናቸው። ይህ የሽምቅ ውጊያን ለመደምሰስ ትልቁ ስልት ሲሆን የደህንነት ዋስትና መስጠት ደግሞ ሌላው ነጥብ ነው። ለመጀመሪያ ጊዜ ህዝቡን ከሽምቅ ተዋጊዎች ጥቃት መጠበቅም ያስፈልጋል። መንግስት ጥበቃ ማድረግ እንደሚችል ሲያይ ህዝቡ ወደ ሽምቅ ተዋጊዎች ዘንበሉን ይቀንሳል። መሰረታዊ አገልግሎቶችን ስራ ማስጀመርና የተረጋጋ አካባቢ መፍጠርም ይገባል። ያ ሳይሆን እንደመሳቸዋለን ማለት ወታደራዊ ተቀባይነትን፣ ወታደራዊ ማዕረግንና ፖለቲካዊ ተቀባይነትን የሚያሳጣ ተራ ወሬ እንጂ አንዳች ጠብ የሚያደርግም ድል የለም ይላሉ። መንግስት ትምህርት ቤቶችን፣ ሆስፒታሎችን፣ የመንገድና የግብርና ልማቶችን በማቅረብ ህዝቡ ከመንግስት ጎን እንዲቆም ማበረታታትም ይኖርበታል። ሙስናን፣ አድሎን ማስወገድም ወሳኝ ነጥብ ነው። የሽምቅ ተዋጊዎችን ለመነሳት አንዱ ምክንያት የመልካም አስተዳደር እጦት ስለሆነ መንግስት ፍትህና እኩልነትን ማረጋገጥም ይኖርበታል። ሌላው ጀነራሉ እንደሚሉት የሽምቅ ተዋጊዎችን ለመበታተን ወይም ለመደምሰስ የመረጃ የበላይነትን መውሰድ ግድ ይላል። የሽምቅ ተዋጊዎችን እንቅስቃሴ ለመተንበይና ለመቀልበስ ትክክለኛ መረጃ አስፈላጊ ነገር ነው። በኢትዮጵያ በተለይም በአማራ ክልል የሚካሄደው ግጭት ግን የመረጃ ክፍተት እንዳለበት የሚያመላክቱ ነገሮች እየወጡ ናቸው ይላሉ። በተለይም ከህዝብ የተገኘ መረጃ ቁልፍ ጉዳይ ነው። የመረጃ መረብን በመዘርጋት ከአካባቢው ህዝብ መረጃ መሰብሰብ ያስፈልጋል። ባለሙያው እንደሚሉት የአካባቢው ማህበረሰብ መረጃ የሚሰጠው ለመከላከያ ሰራዊትና ለፌዴራል መንግስቱ የጸጥታ ኃይል ሳይሆን ለፋኖ ኃይሎች ወይም ለሽምቅ ተዋጊዎች እንደሆነ ምንም ጥርጥር የለውም ይላሉ። ህዝቡ ከመንግስት ጎን ሲቆም መረጃ መስጠት ይጀምራል። ቀጥሎ ልዩ ኦፕሬሽኖችን ማድረግና በተለይ ፈጣንና ድንገት ጥቃቶችን ለማድረስ የሽምቅ ተዋጊዎችን መሪዎችን፣ ሰንሰለቶችን ለመበታተን ልዩ ኃይሎችን መጠቀም ጥሩ ስልት
ስልት ነው ይላሉ። የሽምቅ ተዋጊዎችን የአቅርቦት ሰንሰለት ማቋረጥ ማለትም የሽምቅ ተዋጊዎች ጥንካሬያቸው ከአካባቢው ዝብ ወይም ከውጭ በሚያገኙ ስንቅና ትጥቅ ሊሆን ስለሚችል ምንጮችን ማቋረጥ ያስፈልጋል። የአቅርቦት መስመሮችን መዘርጋት፣ ይህ ሲባል የጦር መሳሪያ ምግብና ገንዘብን የሚያገኙባቸው መንገዶች እንደ ድንበር ወይም በደን የተሸፈነ መንገዶችን መቆጣጠር ያስፈልጋል። ባለሙያው ይህን ቢሉም የፋኖ ኃይሎች ግን የወደብ ከተሞችን፣ የወደብ መንገዶችን በተለያየ ጊዜያት እየተቆጣጠሩ እየገቡ ሲወጡባቸው መመልከትም የተለመደ ነገር ነው። የህዝብ ቁጥር እና የህዝብ እንቅስቃሴ በመቆጣጠር ለምሳሌ የመታወቂያ ስርዓት በመጠቀም ተዋጊዎችን በህዝብ መካከል ተደብቀው ስንቅ እንዳያገኙ በማድረግ እንደሚበትኑ ማድረግ ይቻላል ይላሉ። ሌላው ነጥብ በወታደራዊ ስልቶችን ማላመድ ማለትም መደበኛ ጦር የሽምቅ ተዋጊዎችን ለመዋጋት የራሱን ስልት መቀየር አለበት ይላሉ። ትናንሽና ተንቀሳቃሽ ኃይሎችን መጠቀም በትላልቅ ሰራዊቶች ከመንቀሳቀስ ይልቅ እንደ ሽምቅ ተዋጊዎች አይነት ትናንሽ ተንቀሳቃሽና በደንብ የሰለጠነ አድብቶ አጥቂ ኃይሎችን መጠቀም ያስፈልጋል ይላሉ። የኢትዮጵያ መንግስት ግን አሉኝ የሚላቸው 13 እዝ አማራ ክልል ውስጥ አስገብቶ ያመሰው ነው ሲሉ ብርጋዴር ጀነራል ተፈራ ማሞ ተደምጠዋል። አጽዳና ያዝ የሚለው ስልት ሌላው ነው። አጽዳና ያዝ የሚለው ስልት ይህ ስልት መጠቀም አንድን አካባቢ ከሽምቅ ተዋጊዎች ካጸዱ በኋላ ሰራዊቱ አካባቢውን ለቆ መውጣት የለበትም እንደማለት ነው። በዚሁ አካባቢ ጸንቶ መቆየት ደህንነትን ማረጋገጥ እንዳለበት ይጠቁማሉ። የመጨረሻው ስልት የፖለቲካ መብትና ምህረት ማድረግ ነው። በመጨረሻም የሽምቅ ውጊያ ዘላቂ መፍትሄ የሚያገኘው በፖለቲካዊ መንገድ ሲሆን ምህረትን መልሶ ማቋቋም እጅ ለሰጡ ወይም ትግሉን ለለቀቁ የሽምቅ ተዋጊዎች የምህረት አዋጅ በማውጣት ወደ ማህበረሰቡ እንዲቀላቀሉ በማድረግ የግጭቱን መንስኤ ማስወገድ፣ ሽምቅ ተዋጊዎች እንዳያነሱ ያደረጉት ዋና ዋና ችግሮች ታሪካዊ ቅሬታዎችን፣ ኢኮኖሚያዊና እኩልነት የጎደለውን አከፋፈል በመፍታት ለትግላቸው የነበረውን ህጋዊ መሰረት ማሳጣት የሽምቅ ተዋጊዎችን ለመደምሰስ ያስችላል ይላሉ። በአጠቃላይ አንድ ጀነራል ሽምቅ ተዋጊዎችን ለመደምሰስ ከፈለገ ጦርነቱን እንደ ወታደራዊ ችግር ብቻ ሳይሆን እንደ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ችግር መመልከትና ሁሉንም ያካተተ ዘመቻ ማድረግ ግድ ይለዋል። ታሪክ የሚያስተምረውም ትልቁ ትምህርት ይህንኑ ነው ይላሉ አስተያየት ሰጪው። እንደ ሌተናል ጀነራል መሐመድ ገለጻ ደግሞ የፋኖ ኃይሎች በቅርብ ተደምስሰው ውጊያው ከኤርትራ ጋር ይሆናል ይላሉ። ለዛሬው በዚሁ አበቃን። ቸር ያቆየን።